መሀሌት ኤፍራታን ሲጣደረገቻት ኤፍራታን እንግዲህ እኔ የማስበውን ሁሌ የምታሰናክይብኝ ለካ አንቺ ነሽ። እኔ ደግሞ እህቴ መስለሽኝ ከብዙ ነገር እከላከልልሻለሁ። ዝና እኮ ከነጥሬው እንደዚህ ቀቅሎ ሊበላሽ ሲል ያስጣልኩሽ እኔ ነኝ። እንዴት አንቺ አሳልፈሽ ነገሮችን ሁሉ ታበለሻሽብኛለሽ? ቆይ ለምን እያለች እንግዲህ ዛሬ ያዙኝ ልቀቁኛለች። ከዛ በኋላ ኤፍራታ ስለምን እንደምታወሪ አላውቅም። ማህሌት እሰው ቤት ጥገኝነት ተቀምጦ ብዙ ወሬ ማውራት ተገቢ አይደለም። ችግርም ካለብሽ ተናገሪ፣ ምንድን ነው የሆንሽው ስትላት ጭራሽ አታፍሪም? ቆይ አንቺ ለምንድን ነው በመንገድ የምትገቢው? እኔ አንቺን እየተከላከልኩልሽ እያለ አንቺ ግን ጠላቴ ነሽ ለካ። ቆይ ለምን? ሴትዮ ተናገሪ። ከዛም እንግዲህ መርዙ ደላላው ብሩክ ቤት እንድትወስደው ተነጋግረው ሊወስዳት ሲል ዳጣ ጋር ደውሎ እንግዲህ ምን እንዳላት አላውቅም። ዳጣ ደግሞ ወይኔ ዝና ያዘክ፣ ዝና ከያዘክማ አለቀልክ፣ ሁሉም ነገር አበቃለት ማለት ነው። ዛሬ እንደምንም ብለህ አመልጥ፣ ዝና ከያዘ ከነጥሬው ነው የሚበላ አለችው። ከዛም ስለ መሀሌትም ሁሉንም ነገር ከዛም ነቃ። መርዙክ አንቺ ለካ ነፍሰ ገዳይ ነሽ እንዴ? እንዳትከተይኝ፣ ስልኬ ላይም እንዳትደውይልኝ፣ ከዚህ በኋላ አላቅሽም፣ አታውቂኝም። እንዴ ምን አይነት ነጭ? አለበለዛ በፖሊስ ነው የሚያስዝሽ አላት። አረ ተረጋጋ ብትለውም በፍጹም አልረጋጋም። ደግሞ አታፍሪም እንዴ? ብሩክንም ልትገይው ነው እንዴ? ብሩክ ቤቱ ሰደኛ አልሽው። ከዛም ዝና አገኛትና ባክል ልጁ ነቃብኝ መሰለኝ። ያቺ ዳጣ ሁሉንም ነገር ነገረችው። ነቃ። ለዚህ እኮ ነው መሀይም እምልሽ፣ ምንም የማታውቂ መሀይም ብዬ የምሰልብሽ እኮ ያለ ምክንያት አይደለም። መሀሌት መሀይም ነሽ፣ በቃ ምንም የማታውቂ። ከዛ በኋላ እንግዲህ እኔ ዝና ስድብ በነገራችን ላይ እንዴት እንደሚያስቀኝ ማለት ነው። መሀሌትን ሲሰድባትና ከዛ በጣም ተናደደች። እኔ ሁሉም ፊቱን አዙሮብኛል። አሁን ላይ ማንም የሚረዳኝ ሰው የለም። ምን ማድረግ እንዳለብኝ እንኳ አላውቅም። ብሩክ ፊቱን አዞርብሽም። ስለዚህ እንደምንም ብለሽ ብሩክ ቤት መግባት አለብሽ። እንደምንም ብለሽ አንደላላ ያዡ። ከዛ ቅድስትን እሱ ከያዘልሽ ነገሩ አለቀ። ብሩክን እንደፈለገ ታሽከረክሬዋለሽ እያለ እንግዲህ አጉል ምክር እየመከራት መሀሌት። ከዛም መድብልና ምሳሌ መንገድ ላይ እየሄዱ እያወሩ ያለ መሀሌትን ከዝና ጋር መኪና ውስጥ አያት። ደግሞ ምን እየዶለታቸው ይሆን እያለ ከርቃያቸው። ዝናም በትኩረት መድብልን አየው። ግን መድብል ወዲያው ስውር አለበት። የት አባቱ ገባ? አሁን እዚህ ጋር አልነበረም እንዴ እያለ ከዛም እንግዲህ ወይዘሮ ሉላ ጠበቃው በጣም እያስጨነቃት ነው፣ በጣምም እያስቸገራት ነው። ጠበቃው እንግዲህ ከአንቺ ጋር ካልተኛው የባልሽ ንብረት ይወረሳል፣ ባልሽም ይታሰራል፣ ከኔ ጋር ከተኛሽ ግን በአጭር ጊዜ ውስጥ የባልሽ ንብረት ይመለሳል እያለ እንግዲህ ክብሯንም ማንነቷንም ለቆሽሽ የተነሳ ባለጌ ጋር ተወጣለ ማለት ነው። ከዛ በኋላ እሷም ደግሞ ምንድን ነው የማረገው? ራሴንማ አላረክስም፣ ብቻ የሆነ ነገር መፍጠር አለብኝ እንጂ ከሞገስ ሌላ ሰው እንዲነካኝ አልፈልግም። እኔ ይሄንን አንቺን የመሰለ ቆንጆ አይቼማ ይሄንን ንብረት አሳልፌ አልሰጣቸውም። ስለዚህ በዚህ የተደራደረ አንቺን አንድ ቀደም ቢሆን ከአንቺ ጋር መተኛት አለብኝ እያለ እያስፈራራታል። ከዛም ለዳጣ ነገረቻት። ዳጣዬም እሺ በዩና እቤት ይምጣ። ከዛ በኋላ ዳጣ መርዙቅን ጠራችው፣ ቅድስትን። ሶስቱም አልጋ ስር ተደበቁ። ከዛ ሰውየው ነቄ ብሎ ምን አዘጋጅተሽ ነው? የሆነ ነገርማ አዘጋጅተሽ ነው ቤት ና ያልሽኝ እንጂ በደህና አይደለም። ምንም አላዘጋጀውም። ምን አዘጋጃለሁ? አያያይ ይኸውልሽ የሆነ ነገር አደርጋለሁ ብትይ ከባድ ችግር ነው የሚፈጠረው። የህጉን ነገር ለእኛ ተይልን አላት። አታስብ፣ ምንም ነገር አላደረኩም። ይሄ ሰውዬማ ዛሬ መሽኛውን ቆርጬ ነው ሪዞርድን ማዞርለት አለመርዞ እንደዛ እንዳሳቀኝ ማለት ነው ደላለው። ከዛ በኋላ እንግዲህ ዳጣዬ አንኮሻኮሸች መሰለኝ፣ ነቃ ሰውየው ማለት ነው ቤት ውስጥ ማን እንዳለ። አሁን ዳጣ ችኩል ስለሆነች አንኮሻኮሹ አልጋዝር ወይ የሆነ ቦታ መደበቅ ነበረባቸው፣ ወይ ሽንት ቤት ነበር እንጂ እንግዲህ ከባድ ነገር ነው የሚፈጠረው። ሰውየው ከነቃ ችግር ይፈጠራል፣ እዛው ይቀጠቅጡታል ብዬ አስባለሁ። በጣም ፈርጣለች። ፍራቻ እኮ ይነበባል ፊትሽ ላይ። ምንድን ነው እሱ? ችግር አለ እንዴ እያላት ነበረ ማለት ነው። ሞገስም በጣም ተጨንቋል። የሚስቱ ባህሪ መለወጥ። ምን ሆነሻል ሉላዬ? ምንድን ነው እሱ ያስጨነቀሽ? እባክሽን ንገሪኝ። ለሰው የነገሩት ነገር እኮ ይቀላል፣
ንገሪኝ፣ ምንድን ነው? ምንም አልሆንኩም፣ ግን የሚሄድበት ቦታ አለኝ አለችው። እሱም እሺ አላት ማለት ነው። ከዛ በኋላ እንግዲህ አቶ ጠበቃዬ እበላ ብዬ ተበላው ነው። ቀጥ ብሎ ወደ ቤቷ መጣ። እንግዲህ ሊዋረዳት ጋማውን ይዞ ነው የሚጫወቱበት፣ መቼም አይለቁትም። ከዛም አባዬ መሀሌት ከዝና ጋር መኪና ውስጥ ነች እኮ። ማነ አጎቴ አለችው። እኮ ምን እየሰራች ነው ደግሞ? ምን እየደሎቱ ነው? ከዛም እሱ ልጅቷን ይዞ ከዛ ጋር ቶሎ ተሰወረ። ዝና በጨረፍታ መድብልን አይቶት ነበረ፣ ግን አጣው። ይሄ ሰላቢ ሰውዬ አሁን እዚህ ጋር አልነበረም እንዴ? የት ገባ እያለ ከዛም በኋላ እንግዲህ ዝና መሀሌትን እንደምንም ብለሽ ያንን ደላላውን እጅሽ ውስጥ ማስገባት አለብሽ። እሱ ቅድስትን ከያዘልሽ አንቺ እነ ብሩክ ቤት ትገቢያለሽ። ከዛ ስራሽን ትሰሪያለሽ። ገባሽ? አትዝረክረኪ ዝም ብለሽ። እኔ እኮ መሀይም የምልሽ ያለ ምክንያት አይደለም። እውነት ለመናገር በጣም ነው የሚያስቀኝ እንደዚህ ሲሳደብ ማለት ነውና ከዛም እንግዲህ መሀሌት መርዙቅን ብሩክ ቤት እንዲወስዳት ተነጋግራው ነበር፣ ገንዘብ ሰጣሃለሁ ብላ። ነገር ግን ዳጣ በስልክ ደውላ እንግዲህ ዝና ማለት በጣም ነፍሰ ገዳይ መሀሌትም የምትባል አብረው የምትሰራ ምናምን ሲል ከዛ አወቃት። በጣም ተናደደ። አንቺ ለካ ነፍሰ ገዳይ ነሽ እንዴ? ከአንቺ ጋር ነው እንደሚሄደው? በይ ከአጠገቤ ጥፊ፣ አለበለዛ እዚህ ስልክ ላይ ሁለተኛ ብትደውይ ለፖሊስ ነው የምሰጥሽ አላት። በጣም አንቺ ባለፈ ሐኪም ቤት ድረስ ሄደሽ ሰውየው በተኛበት ልትገየው የነበርሽው አይደለሽም እንዴ አንቺ? እና እህትሽ ደውላ ያስመለጠችው አይደለችም ሲላት፣ ለካ ኤፍራታ ናት እንደዚህ ያደረገችው። በመንገዴ የገባችው ለካ ኤፍራታ ናት። እሰራልሻለሁ ኤፍራታ፣ አሁን እንኳን አንቺን ማለፍ አልችልም በፍጹም። እንዴት ትከጅኛለሽ እያመንኩሽ? ቆይች ልጅ ከኔ ምንድን ነው የምትፈልገው? እያለች እንግዲህ አራስ ነብር ሆነች ማለት ነው። ከዛ በኋላ እየሮጠች ወደ ቤት ሄደች። ከዛ መሀሌት እንዴ ምን ሆነሻል? ምን ሆንኩኝ? አረ ፊትሽ ሁሉ ተቀያይሯል መሀሌት፣ ምንድን ነው የሆንሽው? ምን ሆንኩ? እንጂ እያለሽ ምን ሰላም አለን? ጭራሽ እቤት የተጠግተሽ ቁጭ ባልሽው ደግሞ ሌላ ነገር ትናገሪያለሽ እንዴ? ተይ እንጂ መሀሌት፣ በኋላ የሚቆጭሽን ነገር ባትናገሪ ጥሩ ይመስለኛል። ዝም ብለሽ አፍሽ እንዳመጣልሽ አትናገሪ አለቻት። ሴትየው ከኔ ጋር አሁንም አፍላፊ መናገር ትፈልጊያለሽ እንዴ አለቻት። ከአንቺ ጋር አፍላፊ መናገር ሳይሆን እውነታውን ነው እየነገርኩሽ ያለሁት። ቆይ ለምንድን ነው እንደዚህ የምታደርገው? ለምን በመንገዴ ትገቢያለሽ? ምን አደረግኩ? ምክንያቱም ተናገሪ። ቆይ ባለፈው አንቺ ነሽ አይደለ እኔ ሐኪም ቤት እንደተከታተልኩሽ አውቀሽ ለመድብል ደውለሽ ሞገስን እንዲያስመልጡ የተናገርሽው? አዎ እኔ ነኝ። እና ልትገይው ነበር እንዴ? ቆይ ምን አድርጎሽ ነው የምትገይው? አንቺ ምን አገባሽ? አንቺ ምንድነሽ እና ነው በመንገዴ የምትገቢው? ኤፍራታ እገልሻለሁ፣ በመንገዴ አትግቢ። የምሬ ነው፣ ትዕግስቴ ያልቋል። እኔ እኮ ባላስጥልሽ ኖሮ ዝና ሄኔ በጣጥሶ ጥሎሽ ነበረ። ግን አንቺ ይሄ አይገባሽም። ቆይ ለምንድን ነው በመንገዴ የምትገቢው? ኤፍራታ ከመንገዴ ላይ አትግቢ። እህጭ እንግዲህ በሰው ቤት ጥገኝነት ተቀምጦ አፍላፊ እና ሞገስ ምን አደረገሽ? ልትገይው ነበረ? ስንት ቢከፈልሽ ነው እህቴን እህትሽን አሳልፈሽ? ዞር በይ፣ አበዛሽው። አሁንስ እዚህ ነገር ውስጥ የከተትሽኝ ማንቻ አይደለሽም እንደ ኤፍራታ? የብሩክን ህይወት እንዳመሰቃቅል ትዳሬን እንድፈታ ምክንያት የሆንሽው አንቺ አይደለሽም? ምሳሌን እንዲገላት ብዙ ነገር እያደረግሽኝ አንቺ አይደለሽም እንደ ያን ጊዜ አድርጊ፣ እንደዚህ ብታደርጊ እንደዚህ ነው፣ እዛ ብታደርጊ እዚህ ነው እያልሽ ግራ አጋብታሽኝ ትዳሬን ራሱ ያፈረስኩት ባንቺ ምክንያት ነው። ነገሮች አሁን ገና ነው የተገለጹልኝ። ለምን ኤፍራታ ለምን ብላ እንግዲህ ተነስታ ሴት አደረገቻት። ከዛ ትንፋሿ እስከሚያጥ ድረስ። ከዛም ኤፍራታ እንደምንም ብላ ተላቀቀች ካሷ። አሁን ልብስሽን ጠቅልይና ከዚህ ቤት ውጭልኝ፣ የትም አልሄድም። እኔ ማስጠጋት ግዴታሽ ነች። አንቺ እኮ የታላቅ ሸክም ነሽ። ስለዚህ ውጪ ከቤቴ፣ አይንሽን ላይ አልፈልግም። እንዴ በጣም ነው ያበዛሽው፣ በጣም በዛ። የእውነቴን ነው የምልሽ ኤፍራታ፣ አፍሽን ዝጊ፣ አለበለዛ ከባድ ችግር ይፈጠራል። ምንም ይፈጠር ይመስልሻል ኤፍራታ? ምን ዝና ልትጠሪ ነው? ዝና እንደሆነ እኔን አይገለኝም፣ አንቺን ነው የሚገልሽ። ስለዚህ አሁን ከዚህ ቤት ውስጥ ውጪልኝ አለቻት። አልወጣም መሀሌት፣ ውጪ። አልወጣም አልኩሽ። አንቺ እኮ ጥገኛ ነሽ፣ እውነት የታላቅ ጥገኛ፣ ለዛውም አይከብድሽም እንዴ? ወይ ገንዘብ የለሽ ወይ አመል የለሽ። አሁን አንቺ ቤት አለኝ ብለሽ ነው እንደዚህ የምትኮራሪው ኤፍራታ?
እመኝኝ ዋጋ ትከፊበታለሽ አለቻት። ምንም አታደርግኝም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ኤፍራታና መሀሌት ተጋደሉ ማለት ነው። በጣም በኃይለኛው ሴት አደረገቻት። አንድም ቀን እጇን አንስታ አታውቅም ነበር ኤፍራታ ላይ። ዛሬ ግን ባለፈው ሞገስን ሐኪም ቤት ልትገላው የሄደች ጊዜ ኤፍራታ ለመድብል ደውላ እንግዲህ ከዛ እንዲያዞሩት አድርጋለች። ያንን ነገር ደግሞ ዛሬ ደላላው ነገራት። እህትሽ እንደዛ አደረገች ሲል ከዛ በኋላ ለካ እሷ ናት ነገሮች እንዳይሳኩልኝ የምታደርገው የማትረቢ ኤፍራታ፣ ዛሬማ ዋጋ አስከፍልሻለሁ እመኝኝ፣ እንደዚህ የምለቅሽ እንዳይመስልሽ ብላ እንግዲህ በጣም ተናደደች ኤፍራታ። መሀሌት ከዛ በኋላ ወይዘሮ መሀሌት ተረጋጊ፣ በመጀመሪያ ተረጋጊ፣ ካልተረጋጋሽ ነገሮች ይበለሻሻሉ። ስለዚህ አንቺ ካልተረጋጋሽ ምንም ማድረግ አይቻልም አላት። ከዛም ኤፍራታ እንግዲህ ውጭልኝ ከቤቴ፣ አይንሽን ማየት አልፈልግም፣ አልወጣም። ኤፍራታ እመኝኝ ከዚህ ቤት አልወጣም። ምን እንደምታመጪ አያለው። እስኪ አላበዛሽውም እንዴ? እኔ እኮ ታናሽ ነሽ ብዬ ነው። ከዛ በኋላ እንግዲህ አቶ ዝና እንደምንም ብለሽ እዛ ቤት ውስጥ መግባት አለብሽ፣ እንደምንም ብለሽ ቆዳሽን ለስለስ። ነገሩ አንቺ መሀይም ነሽ፣ ምንም አታቂም እኮ። አታቂም የምልሽ እኮ ኤፍራታ በምክንያት ነው። የምር አንቺ እኮ መሀይም ነሽ። ሰው አድርጊ ሲልሽ የሆነ ነገር ተበላሸብኝ ትያለሽ። በቃ አንቺ ማለት ድልም መሀይም ነሽ እያለ እንግዲህ ሙልጭ አድርጎ እየሰደባት፣ ያንን የእሱን ስድብ ችላ እንግዲህ እንደምንም ተቋቁማ አትስደበኝ ባክህን፣ ወደዛ ለራሴ ተናድጃለሁ። ዞር በይ ባክሽን። አንቺ ተናደድሽ አልተናደድሽ ፋይዳ እኮ የለሽም። እውነቷን እኮ ነው ያቺ ማነች ኤፍራታ ልክሽን የምትነግርሽ። ምክንያቱም የታላቅ ጥገኛ አያስፈልግም። አንቺ እንደሆነሽ ምንም አያልፍልሽም። አንተ እንደዚህ አትበለኝ እንጂ እንደዚህ እንድትናገረኝ አልፈልግም። ዝጊ ባክሽ፣ አፍሽን ካልዘጋሽ ከባድ ችግር ይፈጠራል አላት። ከዛ በኋላ እንግዲህ ሲጥ አደረገቻት ማለት ነው። እገልሻለሁ፣ ከዚህ ቤት ውጪ፣ ከዚህ ቤት ካልወጣሽ እመኝኝ እገልሻለሁ እያለ እያስፈራራቻት እንግዲህ ወይዘሪት መሀሌት ኤፍራታ እመኝኝ ዋጋ አስከፍልሻለሁ፣ እኔ መሀሌት ማን እንደሆንኩ